Guys, it is my birthday. It's my birthday. እኔ አላቅም ቀኑ ሙሉ ያቀም በጣም ዲፕሬስድ ሆኜ ነበር የዋልኩት ቢካዝ ጥሩ ሁኔታ ላይ አልነበርኩም ምናምን ፐርሰናሊ እና በልደቴ ቀን ራሱ እንደዛ ደብሮኝ ይያላቅም በቃ በርግጥ አምናም ቤት ነበርኩኝ ዘንድሮም ቤት ነኝ ግን እንደ ዘንድሮ ግን አልከፋኝም አልደበረኝም ነበር ኦቨር ራሴን ያመመኝ ነበር ማለት ነው ቀኑ ሙሉ ዘን ዚጋ ይመስለኛል አበባ ተገዝቶልኝ ነው ብዬ አስባለሁ anyway happy birthday በሉኝ 28 አመት ሞላኝ እና thanks to God 28 አመት ድፍን 28 አመት ኖርኩኝ ማለት ነው እግዚአብሔር ይመስገን 28 አመት ማለት ቀልድ አይደለም ኖሮ ዛሬን ያላዩ ብዙዎች ሰዎች ስላሉ እኔ በጣም አመስጋኝ ነኝ እቺን እድሜ በማየቴ እግዚአብሔር ደግሞ ከዚህ በኋላ በሰላም እንዲያኖረኝ እጸልያለሁ ማለት ነው እናንተም ሃፒ በርዝዴይ በሉኝ ሶ ቀሪውን ከቪዲዮ እያያችሁ ሂዱ በቃ ላይክ ሼር ሰብስክራይብ በማድረግ ደግሞ ፋሚሊያችን ሆኖ ጆይን አድርጉን እና በመሃል ቮይስ ኦቨር እያረኩኝ ይገባሉ ማለት ነው ይሄንን ተመልካቾች ስጦታም አለሽ የብረና ስጦታለሽ ይከፈት ኧረ ክፈች ይታይ እንዴ ክፈች መልካም ልደት እንኳን ተወለድሽ ብለናል እሺ አመሰግናለሁ አጥፊያ ላናስያት እስቲ ስጦታው ይከፈታ ምንድነው ናክሻት እንዴ ይከፈት እስቲ ያሳያችሁ እስቲ thank you ፒጃማ ተደገበልሽ thank you በዚህ ሁኔታ ልደትሽ ተከበረ እንግዲህ መልካም ልደት እና ወጥቼ ፎቶ ልነሳ አስቤ ነበር ዘን በመሃል እንግዳ መጣብን ተዘጋጃጅቼ ልወጣ ሲል እንግዳ ስመጣ ቤት እንደዚህ ማታ ላይ ተነሳሳኝ በማግስቱ ነው እንጂ ኤግዛክትሊ ያቀን አይደለም ይሄ በማግስቱ ነበር በቃ እንግዳ ሲመጣ ምናምን መውጣት አልቻልኩኝም ነበር ያ ራስ ቤት ስለሆንኩኝ ነው ዘን በቃ አም ሃፒ ለሁሉም ነገር እግዚአብሔር ይመስገን ደሞ ኔክስት ይር በደንብ በሰፊው እግዚአብሔር ካደረሰን 9 አመታችን እናከብረዋለን ማለት ነው ያ እዚህ ጋር ማይ ቤቢ ስሊፕ ተኛችብኝ እንትን በቃ እሷን እጄ ወደ ቤት ያለደታ ፊዚሽን እስቲ ቆይ አበባ ልገባልኝማ ያምራል አበባይ አንቺም ተጫወቻ ነይ እስቲ ኢን ቤቱ እንዲፋ አድርገናል አዲሷም ልጅ ተኝታለች የእሷ ልደት ነበር ሲከበር ነበር እዚህኛው ከዛ ወደ እናትየው ስንት አመት ነው 28 ቆይ በሻማ ላሳይክ እሱ ነገ ነው እንግዲህ ስንት አመትሽ ነው 28 እዚህ ላይ ይመስላል እንዲያዥ ልክ እኮ ነው ተይ ምንድነው ነው በቃ ስንት አመትሽ ነው 28 ትላ 28 ሞልተሻል እንግዲህ ጨረስኩ በላው እንጂ 28 በላው ከዚህ በኋላ ትልቅ ሰው ነሽ ኦፍ ኮርስ ነኝ
አንድ ነገር ልንገራችሁ ያላገባችሁ አጋጣሚ ሆኖ ይሄ ቪዲዮ ፎር ዩ ፔጃችሁ ላይ ካመጣ ማለት ነው። ኤኒዌይ ሲንግል ከሆናችሁ ያገባችሁ ከሆናችሁ ላይክ በቃ ቤቢ እስካልመጣ ድረስ ወይ ደግሞ እኔ ምክንያት አታርጉና እኔ ነገር ምክንያት አታርጉና ቀናችሁ እንጆይ አርጉ። ለዚህ እዚህ ጋር እኔ ቪዲዮን ራሱ አለማስገባት እችል ነበር፣ ግን ሪል ቀኑን በእርግጠኝነት ማስታወስ ስለምፈልግ ዩቲዩብ ላይ ስለሚቀመጥ ቪዲዮም ደግሞ ላይክ ይሄን ሞመንት በእንትኑ ማጣት ስላልፈለግኩኝ ነው። በቃ ብዙ እንትኖች አሉ፣ ሃይላንድ አለ፣ አሻንጉሊት አለ ምናምን ትልቋ ልጅ ይዛ ነው በቃ የሆነ ከሽከሽ የሚል ነገር ስለምትወድ ምናምን ይዛ ነው የምትመጣው ሃይላንዱን። አሁን እሷና ይዛ የመጣችው ከዛ አስተኛ ናት። ላይክ ይሄ የፎቶው ቀን ነው እንጂ አሁን ያለፈው ቪዲዮ ፓርቱ አይደለም። ላይክ የፎቶው ቀን ፎቶ እነሳለሁ ብዬ እንትን ያልኩት ማለት ነው። እዚህ ጋር መልካም ህይወትን ግለጽልኝ እለዋለሁ። ኤኒዌይ አሜን ማለት ነው። አሜን በሀበሸኛ ቋንቋ እንደዚህ ነው የምንነገረው። አም ሀፒ ለሁሉም ነገር በጣም ደስተኛ ነኝ። ግን እናት ከመሆናችሁ በፊት ምን ጊዜ በቃ ኤቭሪ ሞመንትን በጣም እንጆይ ያርጉት። እሺ እኔ አሁን ድሮ ባላከብር ኖሮ ድሮ እንጆይ ባላረግ ኖሮ በጣም ይቆጨኝ ነበር። ወይኔ ባረኩት ብዬ አልጸጸትም እና አይደብረኝም። በቃ ዛሬ ላይ ኤቭሪ ሲንግል ዴይ አም ኢንጆይት። ስለዚህ አም ሃፒ ፎር ሪዲንግ ምንም አይከፋኝም፣ ደስ ይላል። እዚህ ጋር እየተናገርኩኝ ነበር። ኤኒዌይ ከቪዲዮም ላይክ የቪዲዮም ድምጽንም አላጠፋም፣ ሪል ሼር ስለምናደርግላችሁ የቪዲዮን ድምጽንም አላጠፋም። እና በዚህ አጋጣሚ ለቻናላችን አዲስ ናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉና ጆይን አድርጉን። እሺ ቤተሰቦቻችን ሁኑ፣ ሰብስክራይብ ማድረግ እንዳትረሱ እና ቤተሰብ ይሁኑ። እናመሰግናለን። ተቀላቀሉን በላቸው። ለሻል ቆይ በቃ አንተን ብትል ጥሩ ነው። እንግዲህ ላይክ ሼር ማድረግ እንዳትረሱ። ቤተሰቡ ነው። እናመሰግናለን። ቪዲዮአችሁን ስላያችሁ መልካም ጊዜ ይሁንላችሁ። ቪዲዮአችን ስላያችሁ እናመሰግናለን። ባይ። ቀን ላይ ነበር ይሄ ቪዲዮ ደግሞ የልደቴ ቀን ማለት ነው። በጣም ዲፕሬስድ ሆኜ ነበር የዋልኩት አላልኳችሁም? ወድጄ በወሬ ነው እንግዲህ ወሬ ሞላኝ ሰው ጩጬ ያን እዚህ ጋር እንትን እያረኩኝ ነበር። ይሄ ደግሞ ለመስታወሻ ነው። በቃ ይሄንን ላይክ ወልጄ ምናምን ስላልኳችሁ ነው። ይሄንን ፊቴን አያችሁ አይደል? እንደዚህ ወፋፍሬ ነበር ስወልድ። እናትነት ማለት ደግሞ ላይክ ኦንሊ ኩክ ማድረግ ብቻ እንዳይመስላችሁ፣ ወይ ደግሞ ኦንሊ ስቴ ሆም ብቻ እንዳይመስላችሁ፣ እንዳትፈሩ። ብቻ ለልደቴ ቀን የበላሁት ምግቤ ነው። መቅረጽ ረሳሁኝ መጨረሻ ላይ በጣም እንትን ሆንኩኝና ምንድነው በጣም ሌት ሆንኩኝና መቅረጹን ረሳሁኝ እንጂ ቆንጆ ሰላጣ ሰርቼ በልቴ ነበር። ፋይናሊ በቃ አበባይ ሳይደርቅ ምናምን ብዬ ቆንጆ ፎቶዎችን ተነሳሁኝ። በርግጥ ቆንጆ ፎቶ ባሌም ሹት አድርጎኛል፣ ራሴም ተነስቻለሁ። ላይክ ሼር ሰብስክራይብ በማድረግ ደግሞ ፋሚሊ ሆኑ። ባይ